በጣም ውስጤ ትልቅ ረሃብ ነበረ። ስለዚህ አንተ መደረስክበት ተመላለስ እኔም መደረስኩበት ተመላለሳለሁ ተብለን ወሰንንና በኒው ክሬሽን ቤተክርስቲያን ስመጣ የእግዚአብሔር ቃል ይሰራል፣ የእግዚአብሔር ቃል ሕያው ነው፣ የእግዚአብሔር ቃል ያደርጋል፣ የእግዚአብሔር ቃል ፐርሰን ነው። እያንዳንዱ እሁድ በምንካፈልበት ሰዓት በፋውንዴሽን በምንካፈልበት ሰዓት የሚናገረውም ሰው ቃል ሲሪየስ ነው የሚናገረው፣ የሚሰማውም ደግሞ ሲሪየስሊ ነው የሚሰማው። እኔ ጸልያለሁ፣ ቃሉን እንጆ ያደርጋለሁ፣ ልጆቼም ያንን ቃል ነው የምንካፈለው። እዚህ የምንማረው አይነት ትምህርት ቤታችንም እንካፈላለን። ቃል በምንከፋፈልበት ሰዓት ግማሹ ላይ ማሚ ተነስታ ወደ መኝታ ቤት ነው የምትሄደው፣ አልችልም ከዚህ በላይ ትላለች። በጣም የሚገርም መንፈስ ነበረ። የእግዚአብሔርን ቃል በእንደዚህ አይነት ወይ ሰምቼው አላቅም። ትምህርቱን መማር ጀመርን። የመጀመሪያዎቹ ትምህርቶች ማክሰኞም እሁድም ሲመጣ ይሄ ነገር በጣም ያማልትል ነበር። ትምህርቱ ትንሽ ጠጣር ይከብዳል። ስለዚህ ትንሽ ጊዜ እየወሰድኩኝ አየዋለው ወደሚለው ነገር መንፈሳዊ ነገር የምር ሆኖ አገኘ ነው የሚል ቃል ተጠቅማችኋል። ቃሉን አነባለሁ ግን የቃሉን መንፈስ አላገኘሁም ነበር። ቃሉ የተገኘበት ቦታ መቆየት ነው እንጂ የት ይኬዳል ነው ያልኩት። ስመጣም የእግዚአብሔርን ቃል ፈልጌ ነው የምመጣውና እያንዳንዱን ቀን ተጠቅሜበት ነበር የምወጣውና የእግዚአብሔር ቃል ይሰራል ያደርጋል የሚለው አንደኛው ነገር ነው። ታላላቆችን ኦነር ስለማድረግ፣ ጓደኞችን ኦነር ስለማድረግ፣ መሪዎችን ኦነር ስለማድረግ፣ ከሌሎች ሰዎች ጋር አብሮ ስለመስራት እና ሀምብሎ ነው ስለመገኘት እነዚህ ነገሮች በብዛት ይነገራሉ። ባለፍኩባቸው ወደ 8-9 ዓመት አካባቢ ነበር የምታመመውና በቤታችን ውስጥ ፔንኪለር እንደ አስቤዛ ነበር የሚገዛው። ባባ በሚጸልይበት ጊዜ በልሳን በሚጸልይበት ጊዜ አይሰልችህም እንደ በልሳን መጸለይ ይላለሁ እና በጣም ከባድ ልዩነት ነው የነበረው በመካከላችን። መንፈሳዊ ነገር በቲፎዞ የምናቆመው በቲፎዞ የምናስቀጥለው ነገር አለ። ቃሉ ሲሰራል ነው የምታደርገው። ኢየሱስ ህመሜን ሁሉ ስለወሰደው እሱ ስለኔ ታመመ፣ እኔ ከህመም ነፃ ሆንኩኝ። እዚህ የምሰማው ቃል ህይወት ሲሆን መንፈስ ሲሆን ውስጤን ሲነካ እውነት የሆነ ነገር ወደ ህይወቴ መምጣት ጀመረ ማለት ነው። በቤታችን በጣም ከባድ የሞት ጥላ ያጠላበት ደስታ የጠፋበት ሲዝን ነበርና ያንን ሲዝን ግን ኢየሱስ ቀይሮታል። እንግዶች አሉኝ ዛሬ። እንግዶቻችን ለስራና ለተሻለ ኑሮ ወደ ውጪ ሀገር ለመሄድ የሚያስችል እድል ነበራቸው፣ ባህር ማዶ ለመሻገር። ያንን እድል ትተው በመስቀል ላይ የተሰራልን ስራ ኮበቂ ነው፣ እዚህ ኢትዮጵያ ውስጥ በቃሉን በቅላለን ብለው የወሰኑ ባለራዮች ናቸው። ይህንን እንዲወስኑ ምን አረጋቸው እንጠይቃቸዋለን። በትዳር ጉዞ ውስጥ የ24 ዓመታት ልምድ ያካበቱ በአራት ልጆች የተባረኩና ከትውልድ ወደ ትውልድ የሚሸጋገር የወንጌል አደራ ባለበት ቤት ውስጥ ያደጉ እነሱ ራሳቸው የዚሁ የወንጌል አደራ ተሸካሚ ቤተሰቦች ናቸው። የቤቱ ራስ ወይም አባወራው በሕግና ፖሊሲ ዶክትሬታቸውን አሜሪካን ከሚገኘው ሊበርቲ ዩኒቨርሲቲ ቨርጂኒያ ወስደዋል። በአሁኑ ሰዓት የፕሮጀክት እና ኮንትራክትስ አማካሪ ወይም አድቫይዘሪ በመሆን በሙያቸው እየሰሩ ይገኛሉ። የቃሉ መምህር ናቸው። ከዛ ውጪ በተለያዩ ክልላዊና ዓለም አቀፋዊ ተቋማት የአመራር ስልጠናዎችን በመስጠት አገራቸውን እያገለገሉ የሚገኙ የቤተ ክርስቲያን ልጅ ናቸው። ባለቤታቸው ደግሞ ከልጅነት እድሜያቸው ጀምሮ በዝማሬ አገልግሎት ሲያገለግሉ በቤቱ ያደጉ ሆነው በአሁኑ ሰዓት በግል ስራ የተሰማሩ እጅግ ጥሩ ባለሙያ ናቸው። የጽኑ የፈውስ ምስክርነት ያለፈባቸው የቃሉ ፍሬ በቤተሰባቸው የሆነውን የእግዚአብሔርን ጉብኝነት ሊያካፍሉን አሁን ወደ መድረክ ጋብዛችኋለሁ። እናንተ በአክብሮት ትልኩልኛላችሁ። ዶክተር ዳዊት ብርሃኔና ባለቤታቸው ወይዘሮ ሞናሊዛ አሰፋ ይባላሉ። ሁለቱን በአክብሮት ወደ መድረክ ጋብዙልኝ። ጨዋታችንን ለመጀመር ከዶክተር ልጀምር። ምክንያቱም ዶክተር ያደጉት ቤተሰብ ቅድም እንደነገርኳችሁ በወንጌል አገልግሎት ውስጥ ታሪክ ያላቸው ቤተሰቦች ውስጥ ነው ያደጉት። በወንጌል ምክንያት ለ2 ዓመት ያክል በእስር ቤት አባታቸው አልፈዋል። እሱ ብቻ ሳይሆን
በቀድሞ በነበረው ተግዳሮት ምክንያት ቤተሰቦቻቸው ለረጅም ጊዜ በስደት መከራ ውስጥ አልፈዋል። አሁን ላይ በአገራችን ውስጥ ስመጥር የሆኑ ቤተ እምነት ለመመስረት ምክንያት ከሆኑ ቀዳሚ አባቶች መካከል ናቸው። የአጥቢያ ቤተክርስቲያን መጋቢ ናቸው የዶክተር አባትና ዛሬ እኛ እንዲህ በደስታ እንዲህ ባለ ሁኔታ ስቅለትን እያከበርን ነው። በዛ አይነት ቤተሰብ ውስጥ ነው ያደጉትና ምን ይሰማዎታል? ከሱን ጀምር ጨዋታችንን ለመጀመር። አመሰግናለሁ ፓስተር። እኔም ባለቤቴም የዚህ በዓል ልዩ እንግዳ አድርጋችሁ ስለጋበዛችሁን እኛም በጣም እናመሰግናለን። ፓስተር እንደተናገርከው እኔም ባለቤቴም የመጣ ነው ከክርስቲያን ፋሚሊዎች ነው። በቤተ ክርስቲያን ውስጥ በቃሉም በጸሎትም ተኮትኩተን ያደግን ሰዎች ነን። የእግዚአብሔርን ነገር አይተን ያደግን ሰዎች ነንና እግዚአብሔር በተለያየ መልኩ በቤተሰባችን ውስጥ እሱን እንድንፈራ እሱን እንድናውቅ አድርገው ያሳደጉን ቤተሰቦች መካከል ነው ያደግነው። እኔ እንደተገለጸው አባቴ የአንዲት አጥቢያ ቤተክርስቲያን መጋቢ ነው። አሁን ሪታየር አድርጓል። እናቴም ደግሞ ነብይት ነች። በቤታችን ከ30 ዓመት በላይ ሆናት ራሷን የቻለች አገልግሎት አለች። በእናቴ የምትመራ አገልግሎት። ክብር ለኢየሱስ ይሁን። የባለቤቴ እናት ወደ ጌታ እስኪሄዱ ድረስ የእግዚአብሔርን ቃል በገጠርና በከተማ ከስራቸው በጎን ለጎን ሲያገለግሉ ኖረዋል። እውነትም ደግሞ ትልቁን የእግዚአብሔርን ሐሳብ አስተላልፈውልን ያለፉ ቤተሰቦች መካከል ነው ያደግነው። እኔ ስቅለትን በተመለከተ ምን ትላለህ ተብሎ ለተጠየቀው ጥያቄ ስቅለት ለእኔ ትልቅ የሆነ ትልቅ ግሬት እና ክሪቲካል ሞመንት ነው ብዬ ማስበው ኢን ዘ ሂስትሪ ኦፍ ማንካይንድ። ሰዎች ከዘላለም ሞት ወደ ዘላለም ሕይወት እንዲሸጋገሩበት እግዚአብሔር ያዘጋጀው መንገድ ውስጥ እንድንገባ የተዘጋጀልን መንገድ ነው። እንደ ማንኛውም እንደ ተራ በዓል የምናየው ነገር አይደለም። በሰዎች የዘላለማዊ ጉዳይ ላይ እግዚአብሔር ጣልቃ የገባበት መታሰቢያ ስለሆነ ስቅለት ለኔ ትልቅ ትርጉም አለው። እንደገናም ደግሞ ሰዎች በማንኛውም መንገድ ወደ እግዚአብሔር ለመቅረብና እረፍትን ለማግኘት የሞከርናቸው ሙከራዎች ሁሉ ሳይሳኩ እግዚአብሔር ደግሞ ራሱ ያዘጋጀውን መንገድ ውስጥ በመግባት ወደ ዘላለም ሕይወትና በአዲስ ኪዳን በአዲስ ሕይወት እንድንመላለስ ሕይወት የጀመርንበት ቀን በመሆኑ ስቅለት ለኔ ልዩ በዓል አድርጌ ወስደዋለሁ። ክብር ለኢየሱስ ይሁን። እንደምታስታውሰው ፓስተር የስቅለትን በዓል በተመለከተ እኛ ብቻ አይደለንም። ታላቅ የሚባለው ነቢዩ ኢሳያስ ራሱ ገርሞት የሰማነውን ነገር ማን አምኗል አለ። የእግዚአብሔር ክንድ ለማን ተገልጧል አለ። ሰዎች በደዌያቸው ምክንያት ሊደቁ ሲገባቸው ኢየሱስ ክርስቶስ ጣልቃ ገባላቸው። ደዌያችን ተሸከመ፣ በሽታችን ተሸከመ። እኛ ተቅበዝብዘን ነበር፣ በእሱ ምክንያት ደግሞ መሰብሰብ ሆነልን ብሎ እንደውም ተጨነቀ የሚልም አለ። አሁን በአንዳንድ ጊዜ ሰዎች ስለሆንን መጨነቅ ማንጨነቃለን። እሱን ራሱ ጭምር እንዲወስድ የተደረገበት ነገር ስለሆነ ለኛ ሕይወት የተከፈለበት ቀን ስለሆነ በጣም ደስ ይለኛል። በሌላ በኩል ደግሞ በዚህ በቆላሲያስ ምዕራፍ 2:15 አካባቢ አለቅነትና ስልጣናትን ገፎ እያዞር አሳያቸው ይላል። ክብር ለኢየሱስ ይሁን። በፊት የተወሰደብን ስልጣን የዚህ ዓለም ገዢ የወሰደውን ስልጣን ወስዶ ለኛ ያስተላለፈበትና በፊት የነበረንን የገዢነት ስልጣን መልሰን ያገኘንበት ሞመንትና ቀን በመሆኑ በሰዎች ሕይወት ውስጥ ታላቅ ቀን ነው ብዬ አስባለሁ። የስቅለትን በዓል በተመለከተ አመሰግናለሁ። በጣም አመሰግናለሁ ዶክተር። ምናልባት ወይዘሮ ሞናሊዛ ጋር ልምጣና አንድ ሀሳብ ላንሳ። አሁን የምንገኘው በኒኩሬሽን ዓለም አቀፍ ቤተክርስቲያን ነው። ያለፉትን 5 ዓመታት እናንተ በቤተክርስቲያን ከተቀላቀላችሁ በኋላ እዚህ ነው ያላችሁትና ጫውታ ስናደርግ ለምሳሌ ከዛ በፊት በቤተክርስቲያን ውስጥ ባድግም በተለያየ በዝማሬ አገልግሎት ውስጥ በእንደዚህ አይነት ቤተሰብ ውስጥ ብኖርም ግን የሆነ መንፈሳዊ ጥማት ነበረኝ፣ የሆነ መድረስ የምፈልገው የሚል ሀሳብ ይነሳ ነበርና ምን ይመስል ነበር ያ ህይወት? በእንደዚህ አይነት ህይወት ውስጥ እያለፉ የሆነ ጥማት እርካታ ለማግኘት የሆነ ቦታ ለመድረስ ያለና ከዛ በፊት የነበረውን ህይወት ለማስታወስ። እግዚአብሔር ይመስገን። የእግዚአብሔር ቃል ሲናገር ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ ይላልና ወደዚህ ቸርች ወደ ኒውክሬሽን ከመምጣቴ በፊት በክርስቲያን ፋሚሊ ውስጥ ነው ያደኩትና በኳየር አገለግላለሁ፣ ጸልያለሁ፣ የእግዚአብሔርን ቃል አነባለሁ። ግን በጣም ውስጤ ትልቅ ረሃብ ነበረ። በጣም እግዚአብሔርን ነገር እጠማለሁ። ያንን እርካታ ውስጤ መርካት ስላልቻለ ያንን ነገር እፈልግ ነበርና
ባለቤቴን በኋላ ላይ አወራሁት። በቃ ወደ ሌላ ቸርች ሙቭ ማድረግ ፈልጋለሁኝ በሚል ሁለት ቸርች ኒው ክሬሽን እና ሌላ ቸርች አድርጌ በእግዚአብሔር ፊት መጸለይ ጀመርኩና ያ አጋጣሚ እዚህ መካከል አለች እህታችን መታገስ ከበደ የምትባል አንድ እህት አለች፣ አብሮ አደጌ ናትና ድንገት ከሷ ጋር ተገናኘን እና ኒው ክሬሽን እንደምታመልክ ነግራኝ ለምን አትመጡም የሚል ግብዣ አቀረበችልን። በዛ ግብዣ ተስማምተን ወደ ኒው ክሬሽን ቸርች መጣሁ። ኒው ክሬሽን እንደመጣው እሁድ ቀን ነበረ የተካፈልነው ቃል። በጣም የሚገርም መንፈስ ነበረ። የእግዚአብሔርን ቃል በእንደዚህ አይነት ወይ ሰምቼው አላቅም እና ወደ ቤቴ ሄድኩኝ። ነፍሴ በጣም ሀሴት አደረገች። በጣም ደስ የሚል ስሜት ነበረ ያገኘሁትና ከዛን ቀን ጀምሮ ያው ጌታን እያመለኩ አለሁኝ በዚህ ማለት ነው። ዶክተር ለምሳሌ ከወይዘሮ ሞናሊዛ ጋርም ስንጫወት ይሄንን የመጀመሪያውን ሀሳብ ያነሱት ባለቤቶ ኖት፣ እርሶ ደግሞ የቃሉ መምህር ኖት። ቅድም እንደተናገርኩት በትላልቅ ተቋማት ለምሳሌ አንዳንዶቹን እዚህ ላናነሳ እንችላለን፣ በስነ መለኮት ተቋማትም ስመጥር የተሰኙ የቃሉ መምህር ኖት እና ባለቤቶ እንደዚህ አይነት ሀሳብ ሲያመጡ ኒው ክሬሽንን ከዛ ፊትም ያቋታል፣ አንድ ሁለቴ ብቅ ብለዋል ይመስለኛል። ግን ወስኖ እንደዚህ አጥቢያ እስከ መቀየር ድረስ አስቸጋሪ አይሆንም? መጀመሪያ ላይ እንደ አባወራም እንደ ቃሉ መምህር። አመሰግናለሁ። የማሚ ይሄ ሀሳብ ወደ ውስጧ ሲመጣ መጀመሪያ እኔ ከተለያየ ቦታዎች ውስጥ ከማገኛቸው መረጃዎች የተነሳ ይሄ ነገር ሊጠቅም እንደሚችል አስባለሁ፣ አምኜበታለሁ እና ብቻዬን ግን የምወስነው ጉዳይ ስላልነበረ ቤት ውስጥም በእንደዚህ አይነት ሁኔታ አንስተን በምንከፋፈላቸው ቃሎች ውስጥ የተለያየ ሀሳብ ይነሳ ነበርና እንደውም መጨረሻ ላይ ምን ብለን ወሰንን? አንድ ጥቅስ አገኘች ማሚ። አንተ የምትለው ሀሳብ አሁን እዚህ ኒው ክሬሽን የምንሰማው ነገር በጣም ይከብዳል። እኔ ያደግኩበት ያገለግልኩበት ሀሳብ ደግሞ ሌላ ነው። ስለዚህ በቃ ሁላችንም በደረስንበት እንመላለስ የሚለው ሀሳብ ላይ ተስማማን። ስለዚህ አንተም በደረስክበት ተመላለስ፣ እኔም በደረስኩበት እመላለሳለሁ ተብለን ወሰንንና እሺ ብለን ቀጠልን። በዛ ዙሪያ ላይ የሷ ነገር ገፍቶ እስኪመጣ ድረስ እኔ ጸልያለሁ፣ ቃሉን ኢንጆይ ያደርጋለሁ። ልጆቼም ያንን ቃል ነው የምንካፈለው። እዚህ የምንማረው አይነት ትምህርት ቤታችንም እንካፈላለን። ለልጆቼ መጽሐፍ እያከፋፈልኳቸው እንደውም የመጀመሪያው ልጄ ነው። እኔ የኢንተርናል ማን ኢንተርናል ስፒሪት እንደዚህ የሚለውን ቃል ያካፈለኝ የመጀመሪያው ልጄ ነው። መጽሐፎቹ ብዙ ስለነበሩ የማንበቢያም ጊዜ ስላልነበረኝ አከፋፈላቸውና አስተምሩ ንገሩኝ ይላቸዋል በባይብል ስተዲ ታይም። ያ ቃል በምንከፋፈልበት ሰዓት ግማሹ ላይ ማሚ ተነስታ ወደ መኝታ ቤት ነው የምትሄደው። አልችልም ከዚህ በላይ ትላለች እና አልችልም እና ይሄ ከባድ ነው። የምትነጋገሩት ቃል በጣም ከባድ ነገር ነው። እኔ ከለመድኩት ልምድ ውጪ በጣም ይከብደኛል ስለምትል በቃ እኛንም ማስቀየም አልፈለገችም። ስለዚህ በቃ ሁላችንም በደረስንበት እንመላለስ ብለን ተስማምተን እንደ ቤተሰብ የቀጠልንበት ሁኔታ ነበር የነበረው። በኋላ ላይ ግን እመለሳለሁ ወደ ኋላ። ግን አባንዳንት ፋውንዴሽን ነው እሳቸው የገቡት በኋላ ላይ እና አሁን ላይ ምን ይመስላል እንደው አሁን ያለው ነገር? የመጣ ነው አብረን የመጀመሪያ ቀን ውሳኔውን ከወሰነች በኋላ ማሚ ጆይን ማድረግ ፈለገች። አባንዳንት ፋውንዴሽን ገባን፣ ትምህርቱን መማር ጀመርን። የመጀመሪያዎቹ ትምህርቶች ማክሰኞም እሁድም ሲመጣ ይሄ ነገር በጣም ያማል ትል ነበር። ትምህርቱ ትንሽ ጠጣር ይከብዳል። ስለዚህ ትንሽ ጊዜ እየወሰድኩኝ አየዋለው ወደሚለው ነገር ውስጥ ገባን። ከዛ በኋላ ነው እግዚአብሔር በራሷ በግሏ እኛም ሳንናገር ምንም ራሷ ዳይሬክት የሆነ ኢንካውንተሮች እያገኟት የመጡት ማንም ጣልቃ ሳይገባ፣ እኔም ጣልቃ አልገባውም። እንዲመጣም ፈልጌያለሁ። እግዚአብሔር ራሱ ኢንካውንተር እንዲያደርጋት በዚህ ጉዳይ ላይ ስለፈለግኩኝ ብዙም እጄን አላስገባም ነበር እና ምንም በማናውቀው ሁኔታ እዚህ ቃል ትካፈላለች፣ ፋውንዴሽን ትካፈላለች። ነገሩ እየተለወጠ እግዚአብሔር በሷ በኩል ያለውን ኢቭን ከህመም ጋር የተያዘውን ነገር ጣልቃ ገብቶ መልካም ነገር አደረገልን። ዋው! አሜን። ከእናንተ ጋር በነበረኝ ጨዋታ መካከል አንድ ቃል ተጠቅማችሁ ነበርና እሱን ምናልባት ወይዘሮ ሞናሊዛ ትንሽ ቢጨምሩበት ብዬ ነው። ምክንያቱም መንፈሳዊ ነገር የምር ሆኖ አገኘ ነው የሚል ቃል ተጠቅማችኋል። ምክንያቱም ቀደም ብሎ በክርስቲያን ቤተሰብ ውስጥ ማደጉ አለ፣ መንፈሳዊ ልምምዶቹ አሉና ምን ማለት ነው መንፈሳዊ ነገር የምር ሆኖ ማግኘት ምን ማለት ነው? መንፈሳዊ ነገር የምር ነው ያልንበት ምክንያት በህይወታችን ያለፈው የእግዚአብሔር ቃል
በሚሰራበት ጊዜ ነበርና ያው እንዳልኩ ያደኩበት ቸርች ውስጥ ቃልን አነባለሁ፣ ጸልያለሁኝ። መጽሐፍ እንደሚለው ጌታ ኢየሱስ እንዳለው እኔ የነገርኳችሁ ቃል ሕይወትም መንፈስም ነው አለና ቃሉን አነባለሁ፣ ግን የቃሉን መንፈስ አላገኘሁም ነበር። እጸልያለሁ። የምጸልየው ጸሎት ደግሞ ምንድነው ይመለስልኛል ብዬ ሳይሆን የምጸልየው ኖርማል ነው የምጸልየው፣ ያው ጸልያለሁኝ። አሁን ግን ጸሎቴ አውቶማቲካሊ የተቀየረው ልጅ ከአባቱ ጋር ኮሚኒኬት እንደሚያደርግ እግዚአብሔር ፊት ስንበረከክ እንደዛ አይነት ስሜት ይሰማኝ ጀመር። በቃና ለኔ ክርስትናዬ ሪል ሆነልኝ። በቃ የማየው ነገር የምሰማው ቃል እዚህ የምሰማው ቃል ሕይወት ሲሆን መንፈስ ሲሆን ውስጤን ሲነካ ሪል የሆኑ እውነት የሆነ ነገር ወደ ሕይወቴ መምጣት ጀመረ ማለት ነው። እዚህ ለምሳሌ ብዙ ጊዜ የተለመደ ነገር አለ። ሐዋርያው ብስራት ሲያስተምሩ ጃፒ ቃል አድራጊ ትውልድ የሚል ቃል ይጠቀማሉ። ከእናንተ ጋር በነበረኝ ጊዜም ዶክተር ያንን ሜንሽን ማድረጎትን አስታውሳለሁና ቃል አድራጊነት ምን አይነት ህይወት ነው? ምክንያቱም ይሄ ሃይማኖታዊ ስርዓትን ከመከተል የምንሰማውን ቃል በእርግጥ እንደሚያደርግ አምኖ መንቀሳቀስ። ለምሳሌ ወይዘሮ ሞናሊዛ አሁን ሲያነሱልን እንደሰማ ነው ብዙ ሰዎች ይጸልያሉ፣ ግን የሚጸልዩት ለመጸለይ ነው እንጂ አንዳች ነገር ለመቀበል ወይም ያ የሚጸልዩት ነገር እንደሚሆን አምነው አይደለም። እና ከቃል አድራጊነት አንጻር ሀሳብ ለማንሳት ያው እኔ መጀመሪያ አትራክት ካደረጉ ነገሮች መካከል በኒው ክሬሽን ቤተክርስቲያን ስመጣ የእግዚአብሔር ቃል ይሰራል፣ የእግዚአብሔር ቃል ሕያው ነው፣ የእግዚአብሔር ቃል ያደርጋል፣ የእግዚአብሔር ቃል ፐርሰን ነው። እንደዚህ የሚሉት ነገሮች ነበብ ከፊደል የበለጠ ከእግዚአብሔር ቃል ጋር ስፔሻል የሆነ ኤንካውንተር እንዲያደርግ ይበልጥም ደግሞ በቤታችን በግል ሕይወታችን የእግዚአብሔር ቃል በትክክል ሲሰራ እንድናየው ያደረገን ነገር ነበር። በጣም ውስጤ የገባ ነገር ነበርና ቃሉ የተገኘበት ቦታ መቆየት ነው እንጂ የት ይኬዳል ነው ያልኩት። ሃሌሉያ። ትንቢት የተገኘበት ቦታ አልልም፣ ፈውስ የተገኘበት ቦታ አልልም፣ የሆነ እውቀት ቃል የተገኘበት ቦታ አልልም። ግን ቃሉ የተገኘበት ቦታ የቆየ ሰው አያፍርም። እና ያ ነገር በጣም ልባችንን ነክቶት እያንዳንዱ እሁድ በምንካፈልበት ሰዓት በፋውንዴሽን በምንካፈልበት ሰዓት የሚናገረውም ሰው ቃል ሲሪየስ ነው የሚናገረው፣ የሚሰማውም ደግሞ ሲሪየስሊ ነው የሚሰማው። እና ይሄ ነገር በቃ ቃሉ እዚህ ቦታ ተገኝቷል አልኩኝ። እና ቃሉ በተገኘበት ቦታ ሲሪየስሊ በሚወሰድበት ቦታ መውሰድ አለብን። ምክንያቱም መንፈሳዊ ነገር በቲፎዞ የምናቆመው በቲፎዞ የምናስቀጥለው ነገር አይደለም። ቃሉ ሲሰራል ነው የምታደርገው። ሰው አብሮኝ ስላለ አይደለም። ይሄ መንፈሳዊ ነገራችን እኛ እንደ ክርስቲያን እንደ ጌታ ልጅ የምንጠቀመውን ጥቅም አይተን የምንከተለው ነው እንጂ ሌሎች ሰዎች ይጠቅማል ብሎ ስለነገሩን ብቻ አይደለም። እና ቀጥታ ተጠቃሚዎች ሆነን በቃ የእግዚአብሔር ቃል በትክክል በቤታችን በትክክል በሕይወታችን በትክክል በማዕከላችን ሲሰራየ ነው። በቃ ቃሉ ብቻ ምንም ነገር ሰው እጅ ሳይጭንብን ሰው ምንም ሳያደርግ የእግዚአብሔር ቃል ብቻ ስራውን ይሰራ ነበር። እንደዚህ አይነት ቦታ አለመጥፋት ነው። እንደዛ ወሰንን። አትጥፉ። ወይዘሮ ሞናሊዛ የተለየ ልቦን የነካው ወይም ደግሞ መንገዶን የቀየረ ትምህርት ወይም ክፍለ ጊዜ አለ የተለየ የሚሉት በዚህ 5 ዓመት ቆይታው? ለኔ እያንዳንዱ ቀን የተለየ ነበር። የምመጣበት ቀናቶቼ ማክሰኞ፣ ቅዳሜና እሁድ የምመጣበት ቀን ስመጣም የእግዚአብሔርን ቃል ፈልጌ ነው የምመጣውና እያንዳንዱን ቀን ተጠቅሜበት ነበር የምወጣውና ሁሉ የመጣሁባቸው ቀናቶቼ በሙሉ ለኔ የተለዩ ናቸው ብዬ አስባለሁኝ። በክልላዊም ዓለም አቀፋዊም ተቋማት ላይ በስልጠና እናውቃለን። የእርሶን በሙያ ደረጃ በአመራር በተለያየ ሁኔታ ላይ ስልጠና ይሰጣሉና በነበረን ቆይታ ከተነሳው መካከል አንዱ የዚህ ካራክተር የምንለው ወይ የጠባይ ጉዳይ ሜንሽን አድርገውልኝ ሲያጫውቱኝ ነበርና ከሱ አንጻር ያነሱልኝን ሀሳብ እንዲደግሙልኝ እፈልጋለሁ ለእንግዶቼ። በጣም አመሰግናለሁ። ብዙ ጊዜ የማይነሳው አሁን ኒው ክሬሽን ቤተክርስቲያን አሁን ለምሳሌ ቅድም እንዳልኩት ለቃል የሚሰጠው ልዩ ቦታ ይገርመኛል። እና የእግዚአብሔር ቃል ይሰራል ያደርጋል የሚለው አንደኛው ነገር ነው። ሁለተኛው ነገር ደግሞ ከቢብሊካል ካራክተር ቢልዲንግ ጋር በተያያዘ የሰዎችን ካራክተር ግንባታ ወይም ደግሞ ፕሪንሲፕሎችን በተመለከተ ስለማይነሳ ነው እንጂ እኔ በነበረኝ ቆይታዬ ለኛም ለልጆቻችን ለወጣቶች ከኛም እድሜ በታች ላሉ ሁሉ
የሚጠቅም ካራክተር ሊገነባ የሚችል ታላላቆችን ኦነር ስለማድረግ፣ ጓደኞችን ኦነር ስለማድረግ፣ መሪዎችን ኦነር ስለማድረግ፣ ከሌሎች ሰዎች ጋር አብሮ ስለመስራት እና ሀምብል ሆኖ ስለመገኘት እነዚህ ነገሮች በብዛት ይነገራሉ። ይሄ ለዚህ አሁን ለተወሰነ ጊዜ ለሚቀመጠው ሰው ብቻ ሳይሆን ለጄኔሬሽን የሚያልፍ መሰረታዊ የሆነ ትምህርት ነው። ይሄ ካራክተር ቢልዲንግ የሚመስለው ምንድነው? መንፈስ ነው። መንፈስ ያልን ብቻ የሚነገር ነው ሰው የሚመስለው። ከካራክተር ማነጽ አንጻር ግን በጣም ብዙ የሚቆጠሩ ትምህርቶችን በዚህ ቤተክርስቲያን ውስጥ አይቻለሁና እኔም ተባረክበታለሁ፣ ተጠቅሜበታለሁ። እንደውም ይሄ ነገር ይቀጥል ይብዛ ከሚሉ ሰዎች መካከል አንዱ ነኝ እኔ። እናንተ ምን አላችሁ? በነገራችን ላይ አሁን የምናነሳው ደግሞ አካላዊ የሆነ ጉዳይ ላይ ነው። ወይዘሮ ሞናሊዛ ከዚህ ቀደም ለረጅም ዓመት በማይግሬን እንደገና ደግሞ በታይሮይድ የሚባል እጢ በውስጣቸው ነበር። በዛ ህይወት ውስጥ ያልፉ ነበርና ጉዞው ምን ይመስል እንደነበር ማወቅ ትፈልጉ ከሆነ እሱን ጥያቄ ላንሳ መሰለኝ። ምን ይመስል ነበር በዛ ህይወት ውስጥ የነበረው ጉዞ? በህመሜ ውስጥ የነበረው ጉዞ በጣም የሚያስጨንቅና ግራ የሚያጋባ ጉዞ ነበር። ያው ከህመም መልካም ነገር ስለሌለ ማለት ነው። ባለፍኩባቸው ወደ 8-9 ዓመት አካባቢ ነበር የምታመመውና በቤታችን ውስጥ ፔንኪለር እንደ አስቤዛ ነበር የሚገዛው። ያለ ፔንኪለር መንቀሳቀስ ስለማልችል ማይግሬኑን በሚነሳበት ጊዜ በጣም ሳይለንት የሆነ ቦታ ስለሚፈልግ ልጆቼም ባለቤቴም በር ዘግተው በቃ ህመሙ እስኪያልፍልኝ ድረስ ቤት ውስጥ እናሳልፍ ነበር። የታይሮይዱ በጣም ፔንፉል ነው የነበረው። ማለት የእግዚአብሔር ጣልቃ ገብነት ባይኖር ሜቢ ዛሬ እዚህም ላልኖር እችል ነበርና መጽሐፍ እንደሚለው ቃሉን ላከ ፈወሳቸው ከመከራ ማዳናቸው ይላልና ያ ቃል ሳይመጣልኝ በፊት በቤታችን በጣም ከባድ የሞት ጥላ ያጠላበት ደስታ የጠፋበት ሲዝን ነበርና ያንን ሲዝን ግን ኢየሱስ ቀይሮታል። አሜን። እዚህ ላይ ልጨምር፣ ይሄ የእርሶ ብቻ ሳይሆን ብዙ ሰዎችም በህይወታቸው ካለው ጉዳይ አንጻር የሚጠቀሙበት ቃል አለ። ለምሳሌ እርሶ የእኔ ማይግሬን ይሉ ነበር። ሌሎችም ሰዎች የኔ ማይግሬን ወይም የኔ ራስ ምታት ወይ የኔ ካንሰር ሊሉ ይችላሉ። ብዙ ሰዎችን እንደዚህ ስለሚገጥምና ያ የኔ ተብሎ የነበረ ማንነት የተሰጠው ነገር ነው ይሄ ህመምና በኋላ ላይ የኔ አይደለም ወደሚል አስተሳሰብ እንዴት ተቀየረ? እናንሳ። በጣም የሚገርመው ነገር ለረጅም ጊዜ የኔ ብዬ ነበር ያስኩት። በቃ ባለቤቴ ያንቺ አይደለም ይለኛል ብዙ ጊዜና አብሮኝ እስካለ ድረስ የኔ ነው በቃ እስካልተለየኝ ድረስ ስለዋለው ይጸልይልኛል። በጣም ነው የሚጸልይልኝ፣ እቀበላለሁ። ግን ይሄ እምነት የሚባለው ወርድ ብዙ ጊዜ አይገባኝም። በቃ አምኜ ጸልይልሻለሁ ይለኛል። ያ እምነት እኔ ጋር ምን እንደሆነ በቃ አምኛለሁ፣ ለምን አይነቀልም አይነት ስሜትና በቃ የኔ ማይግሪን ተነሳብኝ፣ የኔ ታይሮይድ ተነሳብኝ እና ታይሮይድ ሊነሳብኝ ነው። እንደዚህ አይነት ቋንቋዎችን እጠቀም ነበርና ያንን ቋንቋ የቀየረው የእግዚአብሔር ቃል ነው። እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላልና የእግዚአብሔርን ቃል ማወቅ ስጀምር ያ የእግዚአብሔር ቃል የሚሰራው ቃል በውስጤ ሲገባ የኔ ያልኩት ነገር የኔ እንዳልሆነ ሲገባኝ የኔ የሚለውን ወርድ ትቼ ከላይ ላይ ማስወገድ ነበረብኝና የኔ የሚለው ነገር የተወገደው የእግዚአብሔር ቃል ወደ ህይወቴ ሲመጣ ነው። እንደ ቤት አባወራ፣ እንደ ባል፣ እንደ ቤተሰብ መሪ ባለቤቶ በሚያልፉበት በእነዚህ 9 ዓመታት መካከል የነበረው ስሜት እርሶ ጋር ምን ይመስላል? ምክንያቱም አሁን ያነሳነው ማይግሬኑን ብቻ ነው። በኋላ ላይ መልሰን የታይሮይዱን ደግሞ ጉዳይ እናነሳለን እና በእንደዚህ አይነት አስቸጋሪ ሁኔታዎች ውስጥ ባለቤቶ ሲያልፉ የነበረውን ነገር እንዲያስታውሱኝ ነው። ሁለቱንም አንድ ላይ እንድመልስ ከተፈቀደልኝ ያው ሁለቱም በሽታዎች ስለሆኑ በአንድ እንያዛቸው። አንድ እንትን አለኝ። አንድ ማስታውሰው ታሪክ
አለ። ያው ጌታ ከዚህ በተለይ ከታይሮይድ እየፈወሳት ማንም ሰው እጅ ጭኖባት ምናምን ዝም ብለን ቃል እየሰማን እያለ እንዴት እንደተፈወሰች ሳታውቀው በቃ የነበረው ህመም የለም እያለን ወራት ተቆጠሩ በኋላ ላይ መጀመሪያ የታየችበት ሐኪም ቤት ሄደን ቼክ ስናደርግ ምንም የለም አለን። የተሰጠንን ፕሪስክሪፕሽን ስናሳየው በፊት የነበረ ዶክተር አልነበረም። ደንግጦ እንዴ ይሄንማ እንኳን አልወሰድሽው ምንም እኮ ነው የለብሽም ብሎ የዘጋበት ታሪክ ነው ያለውና የእግዚአብሔር ቃል ሲፈውስ አንዳንድ ጊዜ በሰውነቱ አወቀች ይላል። በጊዜው ላናውቀው እንችላለን፣ በሰውነታችን ግን እናውቀዋለን። ትዝ ይለኛል ይሄንን በሽታ በተመለከተ ክትትል ስናደርግ መጀመሪያ የሄድንበት ሐኪም ቤት 2-3 ከተመላለስን በኋላ ብዙ ሕክምናዎችን ካደረጉ በኋላ እሷን ዶክተሩ አንድ ጊዜ ውጪ ብላት እኔን ለማናገር ፈለገና ሊያስረዳኝ ጀመረ። ምን አለኝ? ይሄ ነገር በጣም ሲሪየስ ነው አለኝ እና ልክ ይህን ሲናገር መደንገጤን ሲያይ ኖ አይ አትጨናነቅ፣ ላይፍ ትሬትኒንግ አይደለም፣ የሆነ ውሃ የቋጠረ ነገር አለ፣ ያ የቋጠረው ነገር ትንሽ ፓራላይዝ ብቻ ነው የሚያደርገው አለኝ። እና እንደዛ ሲለኝ እኔ ደግሞ ያው አየሁትና ዶክተሩን አይ ዶክተር በአንተ ቤት አሁን ድንጋጤን ቀንሰልኝ ሞታል አልኩት፣ በልቤ ማለት ነው። እና ከዛ በኋላ ዶክተር አሁን እኮ የምትነግረኝ ነገር በጣም ከባድ ነገር ነው፣ ላይፍ ትሬትኒንግ አይደለም ብለኝ አሁን የምትነግረኝ ራሱ እኮ በጣም ሲሪየስ ነገር ነው አልኩት። ተነጋገርን። ስወጣ እሷ ውጭ ቁጭ ብላለች። ጠየቀችኝ፣ ምን አለ ዶክተሩ አለችኝ። አይ ነገርየው እኮ ያን ያክል ሲሪየስ አይደለም አለኝ አልኳት። እንደዛ አላ ታዲያ ይህን ነገር ለመናገር አንተን ምንን ማስወጣት ምን አስፈለገው አለች። ስትለኝ ጊዜ መከረኝ አልኳት። ባለቤት ትዝናና ሪላክስ ታድርግ ምናም ብሎ መከረኝ አልኳት። ከዛ በኋላ እሷም ይመስለኛል እንግዲህ ያው ለሕክምና ሄዶ ዶክተር ሚስትን አዝናና የሚል የሚያግዝ ዶክተር ተገኝቶ ነው ብላ መሰለኝ ደስ አላትና አብረን ሄድን። አልነገርኳትም እስከ መጨረሻው። እኔ ግን ቤት ከገባው በኋላ በመገረፍ ቁስል ተፈውሳለች። ጤናን መልሳለሁ ተብሎ ተጽፏል። በሽታን ከማከል በቃ ይጸልያለሁ፣ በየቀኑ ይጸልይላት። ታይሮይድ የተነሳብኝ ስትል እጸልያለሁ፣ በልሳን እጸልያለሁ። ጥቅሶቹ ሲያንሱብኝ በልሳን እገባለሁ። ምን እያልኩኝ ብቻ ብዙ ጊዜ አለፈ፣ ብዙ ዓመታት አለፉ። በኋላ ላይ መጨረሻ ላይ ያው ቅድም እንዳልኩት እዚህ ቦታ ላይ መጣን። ቃሉ ሲነገር ተፈውሳለች እና በቃ የለም ተባለና እስቲ እንሂድ ብለን እዛ ሐኪም ቤት ሄድን። የለም እኮ አሉ፣ ተሽሏታል አሉ። በቃ እግዚአብሔር እንደፈወሳት አመንን። በጣም ደስ ብሎኝ ከዛ በኋላ በሌላ ቀን የዛሬ 3 ዓመት ተኩል አካባቢ አንድ ቦታ ላይ ዝም ብለን እየተጫወትን እያወራን እንደዚህ ዶክተሩ የተናገረውን ነገር አለመናገሬን ረስቼዋለሁ። ለሷ እንዳልነገርኳት ረስቼው አየጌታ ነገር አይገርምም? ከእንዴት አለ ሞት እኮ ነው ያዳነን። ዶክተሩ እኮ ይሄ ነገር ቢፈርጥ ኖሮ ፓራላይዝ ትሆናለች ነገር ያለው አይገርምሽም አልኳት። ደነገጠች። ለካስ ረስቼዋለሁ አለመናገሬን። እኔ ነገርኳት በደንብ ያዘ፣ በቃ ሪላክስ ታድርግ፣ ነገሩ ሲሪየስ አይደለም ያለው ነገር ተናግሬ በዛው ጨርሻለሁ። ከዛ በኋላ ምን አልኳት፣ ዶክተሩ ይሄ ነገር እንትን ካለ ፓራላይዝ ትሆናለች ብሎ ነገር አለችኝ። አዎ እሱን ነው የነገረኝ አልኩት። ታዲያ አንተ ይሄ ነገር ሲሪየስ አይደለም ሪላክስ ታድርግ ትዝናና ያልከው ምንድን? አይ እኔ እሱን ነው የሰማሁት፣ የነገረኝ ነገር ሌላ ነው። ክብር ለኢየሱስ ሲሆን ምን ትዝ አለኝ ፓስተር፣ እዚህ ጋር ኢየሱስ አንድ ቦታ ላይ ሲናገር በሉቃስ ወንጌል ምዕራፍ 8 ቁጥር 18 ላይ ከምትሰሙት እንዴት እንድትሰሙ ተጠበቁ ይላል። እንዴት እንድትሰሙ ተጠበቁ ካለ በኋላ ወዲያው ምን ይላል? ከምትሰሙ ይጨመርለታል፣ የምትሰሙት ይሰጣቸዋል ይላል። ላለው ይሰጠዋል ነው የሚለው። እንደውም ላለው ይሰጠዋል ይላል። እና ለካስ ያለን ነገር የምንሰማው ነገር ነው፣ የሚሰጠንም የምንሰማው ነገር ነው። ከዛ በኋላ እሷም እንደ በፊቱ የተለያየ ዌቭ ሌንግዝ ላይ አይደለም ያለነው። ሁለታችንም የደረስንበት ነገር እኩል ሆናል። ሳታዝንብኝ መግባባት ቻልን ማለት ነው። ከዛ በኋላ ክብር ለኢየሱስ ይሁን። ለጌታ ክብር አምጡ። አንዳንዴ ዶክተር ጋር ስንቀርብ እንደዚህ አይነት ልምድ ጥሩ ይመስለኛል። መስማት ያለብንን ትክክለኛውን ከላይ እየሰማን መሄድ። አልተማራችሁም? ይሄንን
ሌላ ልምድ ስላለ ሌላ ጊዜ እኔ አካፍላችኋል። ወይዘሮ ሞናሊዛ ለእርሶ ላንሳ። በተለይ ዛሬ ስቅለቱን እያከበርን ያለበት ሁኔታ ነው ያለውና በመገረፉ ቁስል ተፈወሳችሁ የሚለው ቃል በእርሶ ህይወት ውስጥ አልፎ ማይግሬኑንም እንደገና ታይሮይዱንም አቅልጧልና አሁን በነፃነት የሚመላለሱ ሰው ኖት እና ይሄንን ቀን ሲያስቡ ምን ይሰማዎታል? ለሌሎች ሰዎችስ ምን መልእክት አለዎት? እንግዲህ ይሄንን ቀን ሳስበው በጣም ደስ የሚለኝ ቀን ነው። ለምንድነው ደስ የሚለኝ? ኢየሱስ ህመሜን ሁሉ ስለወሰደው፣ እሱ ስለኔ ታመመ፣ እኔ ከህመም ነፃ ሆንኩኝ እና ለሰው የማይቻል ለእግዚአብሔር ይቻላል። በቃ ዛሬ ጌታችን ኢየሱስ የተሰቀለበትን ቀን መታሰቢያ ነው የምናስበው። በፊት እኔ ኢየሱስ የተሰቀለው ለህመም ምናም አይመስለኝም፣ ወደ ዘላለም ህይወት ለማሳለፍ ብቻ የእግዚአብሔርን መንግስት ለመውረስ ብቻ እንደሆነ ነበር የምረዳውና ለካ ኢየሱስ ለስጋዬ ሞቶልኛል እና በቃ ስጋዬ እንዳይታመም እሱ ታሟል፣ እኔ እንዳልጨነቅ እሱ ተጨንቋል፣ የህማም ሰው ሆኗልና ይሄንን ጊዜ ሳስብ በጣም ደስ ይለኛል። ነፃ የወጣሁበት ጊዜ ነውና ማስተላለፍ የምፈልገው መልእክት የእግዚአብሔር ቃል ይሰራል። አምነን ከተቀበልን የእግዚአብሔር ቃል ዛሬም ይሰራል። አመሰግናለሁ። ዶክተር ላንሳ፣ ቅድም በመግቢያ ላይ በተወሰነ መልኩ ለማንሳት ሞክሬያለሁ፣ ግን በሚዲያም ያደምጡንም እዚህም እኛ መካከል ያሉ ሰዎች እውነት ነው ወይ የሚል ጥያቄ ይኖራቸዋል ብዬ አስባለሁ። ምክንያቱም እርስዎ ካሉት ዓለም አቀፍ ልምድ ወይም እንቅስቃሴ ከስራም ጋር በተገናኘ ከሚያደርጓቸው ጉዞዎች አንጻር ወደ ውጭ ለመኖር ሰፊ እድል ነበራችሁ እንደ ቤተሰብ። እድሉ ብቻ ሳይሆን ደግሞ ለዛምም ጉዞ እየተዘጋጃችሁ የነበረበት ነገር ነበር። ቁጠባም ለምሳሌ አንዱ ሊሆን ይችላል አስፈላጊ ለሆነ ጉዞ የሚያስፈልግ ጉዞ እና ያንን ሙሉ ለሙሉ ሰርዞ አይ በቃ ከዛሬ ጀምሮ እንደ ቤተሰብ እዚህ ነው መኖር የሚያስፈልገን ብላችሁ ለመወሰን ምን አይነት ነገር ተፈጠረ? እሱን እንዳንሳ። ይሄ ሀሳብ ወደ ማሚ አእምሮ በሚመጣበት ሰዓት ቃል አነባለው፣ እጸልያለሁ፣ ውስጤን የሚያሳርፍ ነገር ግን እንደ ጥማቴ አላገኘውም የሚለው ነው ትልቁ መነሻ። አነባለው። በነገራችን ላይ የብዙዎች በጌታ ቤት ያደጉ ሰዎች ትልቅ ጥያቄ ነው። ለዚህ ነው ልክ ያቺ ድሪሟ እንደጠፋባት ሴት አንዳንድ አማኝ ልጆች የአልጋ ስር የሚገኙት የሚጠፉት ቤት ውስጥ የሚጠፉትና በኒውክሬሽን አንድ ትልቅ ጥያቄ መልሳለች ብዬ ማስበው በተለይ በእንደዛ ሁኔታ ህዝቤ እውቀትን ከማጣት የተነሳ ጠፍቷል የሌለ ልክ በእንደዛ ሁኔታ ቤት ውስጥ እንደዚህ እየጠፉ ያሉ ሰዎች የሚገኙባት ትልቅ ተቋም ነች ብዬ አስባለሁና ክብር ለኢየሱስ ይሁን። እኔ እንደ ግለሰብ በውጭ ያሉት የጠፉት ሰዎች የሚገደኝን ያክል በውስጥ ያሉት ሰዎች ጥፋት በጣም ይገደኛል። እኩል ነው የሚገደኝ። ያኛው የበለጠ አይገደኝም፣ የኛውም እኩል ነው የሚገደኝና በተለይ ደግሞ ከኔ ጋር አብረው ያደጉ ልጆችን ሳስብ የጠፉ ልጆች አልጋ ውስጥ እንደ ሲልቨር ኮይን እንደ ድሪሟ እዛ ተደብቀው የሚፈልጋቸው ሰው አጥተው እዛው የጠፉ ልጆች ብዙ ስለማውቅ አብረው አደጎቼን ይሄ አሁን እዚህ ያለው ራእይ ግን እንደነዚህ አይነት ሰዎች ከጠፉበት ነገር እያወጣ ወደ እውነት የሚመራቸው ነገር ሆኖ ነው ያገኘሁትና በዛን ሰዓት ለኛ it was very critical ጥያቄ ነው። ተራ ጥያቄ ይመስላል፣ ግን በጣም ወሳኝ ጥያቄ ነበርና ማሚ ይሄ ሐሳብ ሲመጣላትና እዚህ ቦታ ላይ በቃ ቃሉ ተገኝቷል ስትለኝ ኦኬ መኖሪያችን ቃሉ የተገኘበት ቦታ ነው መሆን ያለበት ብለን ወሰንን። በቃ ስንኖር ቃሉ የተገኘበት ቦታ ነው። እግዚአብሔር ያተገኘበት ቦታ ቃሉ የሚገኝበት ቦታ ነው። ስለዚህ ሌላ ፕላን ነበረ፣ ሙቭ የማድረግ ፕላን ነበረን፣ ሬዲ ነበር፣ እየተዘጋጀን ነበረ፣ ነገሮቻችን ያስተካከለን ነበረ። በኋላ ላይ ግን ቃሉ የተገኘበት ቦታ እንደ ግለሰብም እኔ እንደገና ደግሞ እንደ ቤተሰብም የምናርፍበት ሆኖ ስናገኘው አይ እዚህ ዝም ብለን ቃሉን ዝም ብለን መጠጣት አለብን፣ ዝም ብለን መማር አለብን፣ ዝም ብለን መፈወስ አለብን፣ ዝም ብለን ማደግ አለብን ብለን ወሰንን። ከዛ በኋላ እግዚአብሔር በቤታችን የትም ቦታ ብንሄድ ልናገኝ የማንችለውን በረከቶች እግዚአብሔር ሰጠን። የቃሉን መገለጥ ሰጠን። ትልቁ በረከት እሱ ነው። ይበላል መገለጥና እሱን እየበላን መኖር ከቻልን ትልቅ ነገር ነው ብለን ወሰንን። እሷን ደግሞ ካሳረፈ እኔንም አሳርፎኛል። ክብር ለኢየሱስ ይሁን። እሷ ብቻ አይደለችም ደግሞ እኔም አርፍ ያለውና እዚህ
እዚህ እንድንቆይ ያስወሰነን ውሳኔ ምንድነው? የማይቋረጥ ዝም ብሎ የሚፈስ ቃል ሲሰጥህ ነፍስህ በቃ የምትፈልገው ነገር እያገኘች ስለምታሳልፍ ኢንጆይ ታደርጋለህ። ስለዚህ እዚህም ብትሆን እዛም ብትሆን መጨረሻ ላይ እኮ ላይፍን ኢንጆይ ለማድረግ አይደለም። ስለዚህ እዚህ ኢንጆይ እያደረግን ነው። እግዚአብሔር ረዳን። የእግዚአብሔር አምላካችን ስም የተባረከውን በደንብ አጨብጭቡልን ለዚህ ቃል። በነገራችን ላይ በሉቃስ 15 ላይ የተቀመጠ የጠፋ ልጅ ታሪክ አለ። ብዙዎቻችሁ ታውቃላችሁ። ግን የጠፋ ልጅ ብቻ ሳይሆን የጠፉ ልጆች ይመስለኛል የታሪኩ ድምዳሜ የሚያሳየን። አንዱ ወደ ውጪ፣ አንዱ በቤቱ ሆኖ የጠፋ ልጅ። ስለዚህ የጠፉ ልጆች ታሪክ ነውና ዶክተር እየተናገረ እሱን ያሰብኩት ለካ ሁለቱም መጥፋት ይችላሉ። እና ታሪኩ ግን ደስ የሚለው ሁለቱም ተገኝተውበታል መጨረሻ ላይ። እግዚአብሔር ይባረክ። ወይዘሮ ሞናሊዛ ወደ እርሶ ልምጣ። ለምሳሌ ቅድም ዶክተርም ሲነግረን አንድ አይነት መረዳት ባለም አይኖርም። አንዳንድ ጊዜ ሁላችንም ያ ላይኖረን ይችላል። አንድ አጥቢያ ውስጥም እንኳን አድገን ቢሆንና ወደዚህ ከመጣችሁ በኋላ ልዩነቶች ነበሩ፣ አለመግባባቶች ይፈጠራሉ። ግን ያንን ችሎ ይዞ መሄድ እንደ ባለ ትዳር እንደ አጋር ያንን ይዛችሁ ነው የተጓዛችሁትና እንዲህ አይነት ነገር የሚገጥማቸው ሰዎች ዛሬም ይኖራሉ ብዬ አስባለሁ። ይሄንን በሚዲያ የሚከታተሉ ወይም እዚህ መካከላችን አንድ አይነት መረዳት የለንም። ግን ያንን ታግሶ ለለውጥ ወይስ ለጭቅጭቅና ለልዩነት እዚህ ላይ ሐሳብ እንዲሰጡኝ ነው። አውኛ እኔ እንግዲህ እውነቱ እስኪገባኝ ድረስ አንድ አይነት መረዳት አልነበረንም ቤታችን ውስጥና የእግዚአብሔርን ቃል ግን በግሌ ያው የእግዚአብሔርን ቃል ማጥናት ጥማቱ በጣም በውስጥ ያደረ፣ ቃሉን በጣም አነባለሁኝ። ሳነብ ደግሞ በቃ ሰው እንደሚያወራኝ አይነት ፊሊንግ እየተሰማኝ ነበር ማነበውና ጸልያለሁኝ። ያ ልዩነታችን የእግዚአብሔር መንፈስ አንድ አደረገው። የነበረው ልዩነት ባባ በሚጸልይበት ጊዜ በልሳን በሚጸልይበት ጊዜ አይሰልችህም እንደ በልሳን መጸለይ ይላለሁ እና በጣም ከባድ ልዩነት ነው የነበረው በመካከላችን። የእግዚአብሔርን ቃል የቃሉ ዕውቀት ሲገባኝ የቃሉ መንፈስ ሲገባኝ ግን ያንን የተረዳሁትን ነገር ልዩነቱን እያጠበብኩኝ ከሱ ጋር አንድ እየሆንኩኝ መጓዝ ጀመርኩኝና ልዩነትን በተለያየ ልዩነት ሆኖ በአንድ ቤት ውስጥ መቀመጥ በጣም ይከብዳል። በተለይ ስፒሪቹዋሊ መንፈሳዊ ልዩነት ኖሮ ማለት ነውና ያ እውነት ሲገባን ነው እኔም ያንን እውነት ስረዳ እሱ ወደሚለው ነገር ቀስ ቀስ እያልኩኝ መምጣት ቻልኩና ያንን እውነቱን አስታርቆ መሄድ ነው ብዬ አስባለሁኝ። ዶክተር ወደ መደምደሚያ እንድረስ። ይሄን ለሚሰሙ ምን መልእክት አለዎት? በተለይ ሲያነሱልን ከሩቅ ሆኖ ከመስማት የሚል ሐሳብ ጠቅሰው ነበር መጀመሪያ ውይይታችንን ስንጀምርና ይሄን ለሚሰሙ ሰዎች ስለ ቤተ ክርስቲያን ሊሆን ይችላል። ይሄን 5 ዓመት ደግሞ ጉዟችሁን አስመልክቶ ምን መልእክት አለዎት? እሱን አንሳ። እሺ አመሰግናለሁ። የማሚ አሁን ያጠነሳችው ነገር ላይ በዚህ በተለያየ አይነት መረዳት በመኖርበት ሰዓት የሆነ የሐሳብ ልዩነት የምናምን የሚጣላ ምናምን ቢባለው ደረጃ ላይ አልደረስንም። አንቺም በመረዳትሽ እኔም በመረዳቴ ምንም ችግር የለም ይበቃናል ቤቴ ብለን ነበር ምንኖር። ይሄን ግጥም ያዙልኝ ግጥም ወደ ዋካች የፈለገ ባትረዳም ሌላ ሰው መጥቶ ማሚ እኮ እንደው የእምነት ጉዳይ ቢገባት ኖሮ የሚል አስተያየት የሚሰጥ ሰው ቢገኝ ልክ እንደ ፓስተር ባለፈው እንደተናገረው አኖይንቲንጌ ከጥፍሬ ነው የሚነሳብኝ እና ቶለሬት አላደርግም እና የፈለገ በእንደዚህ አይነት መረዳት ቢሆንም I was very happy እጸልያለሁ ኢንጆይ አደርጋለሁ እንደው በተረዳች ምናምን ብዬ አልጨናነቅም እና እግዚአብሔር ግን ወደዚህ አይነት ተመሳሳይ ዌቭሌንግስ ሲያመጣን ጥቅሞቻችን በጣም እየጨመሩ መጡ እና መንፈሳዊ ነገር ቀደም ፓስተር እንዳልከው የራሳችን የምንጠቀምበት ነገር ስለሆነ በሶስተኛ ወገን መረጃ የምናገኝበት አይደለም። አንዳንድ ጊዜ አንዳንድ ሰው ከሩቅ ሆኖ አንድን ጉዳይ አስተያየት ሲሰጥበት ጃጅ ሲያደርገው ሰማለሁ። ከሩቅ ሆኖ እንኳን መንፈሳዊ ነገር አይደለም ስጋዊ ነገርም እኮ ከሩቅ ሆኖ አይታወቅም። ቀረብ ብለህ አይተህ ሰምተህ ካልሆነ ትሄዳለህ፣ ከሆነ ትቆያለህ። ማንም የሚያስገድድ ነገር የለውም እና ይሄ ነገር ሲመጣ ማንም ሰው በሚያወራው ነገር ሳንደናገር ሳንፈራ ቀረብ ብለን ነው መስማት ያለብን። ውስጥ ተቀምጠን መስማት አለብን ብለን ሰማን።
ጊዜ መስጠት ይፈልጋል። ማንኛውም ነገር መንፈሳዊም ነገር አይደለም እንደው መንፈሳዊ ነገርማ የበለጠ ነው የሚፈልገው። ማንኛውም ነገር ታግሶ ጊዜ ሰጥቶ መስማት ማዳመጥ ከዛ በኋላ ይጠቅመኛል አይጠቅመኛውም ብሎ ለመወሰን ጊዜ መስጠት ያስፈልግ ነበርና የሶስተኛ ወገኖችን አስተያየት ጥለን ሰብረን ወጥተን ቁጭ ብለን መስማት ጀመርን። ጠቀመን፣ ተፈወስንበት። እግዚአብሔር ጋር ያለን ሪሌሽንሺፕ ተስተካከለ። እግዚአብሔር ረዳን። ይሄ ነገር ነው እንግዲህ ወደዚህ ቦታ አምጥቶን ወደ ትልቅ ነገር እግዚአብሔር ያስገባል። ሌሎች በዚህ አጋጣሚ የምናገረው ነገር ቢኖር ይሄ ቅድም እንዳልኩት መንፈሳዊ ህይወት ሪል ነው፣ ፐርሰናል ነው፣ የማህበረሰብ አይደለም አድርገን የምንወስደውና ሪል ስለሆነ የግልም ጉዳይ ስለሆነ በግሌ ይጠቅመኛል የምለውን ነገር ለማወቅ ቀረብ ብዬ ማየት፣ ቀረብ ብዬ መስማት፣ ቀረብ ብዬ ደግሞ ማመዛዘን ያስፈልጋል። እና እንደዚህ አይነት ነገር ቢያደርጉ ቀርበው ቢያዩና የሚጠቅማቸው ከሆነ ቢወስዱት፣ የማይጠቅማቸው ደግሞ እነሱ ቢሄዱ ምንም ችግር የለውም። እና ይሄን ነገር እመክራለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ ሁለታችሁንም፣ ዶክተር ዳዊትንም ወይዘሮ ሞናሊዛንም ከውድ ጊዜያችሁ ላይ ነው ይሄን የ5 ዓመት ጉዟችሁን አስመልክቶ አጭር ቆይታ እንድናደርግ የፈቀዳችሁልን። በህይወት ምስክርነቱ ምን ተሰማችሁ? የስ ጥያቄዎቼ የኔ ተገባደዋል። ጥያቄ በርግጥ ባያልቅም ሰዓቴ ነው የተገባደደው። ግን በመጨረሻ ብታነሱት ደስ የሚላችሁ ወይም ደግሞ ይሄንን ሳንናገረው አናልፍም የሚል ሀሳብ ካለ አንዳንድ እድል ለእናንተ ልተው። አንተ ተናገር ብላኛለች። ክብር ለኢየሱስ። እኔ የግል አስተያየት ነውና የመጨረሻ አስተያየት መሰጠው በማንኛውም ነገር በተለይ በቦዲ ኦፍ ክራይስት ውስጥ ያለ ካቴጎራይዜሽን ትልቁ የቤተ ክርስቲያን አደጋ ይመስለኛል። በዚህ አቅጣጫና በግሌ አሁን እኔ የማይመቸኝ የማልቀበላቸው ነገሮች አሉና አሁን ጨው ቢሸጥልኝ እኔ አልቀበልም፣ ዘይት ቢሸጥልኝ አልቀበልም። ግን ይሄ ኤክሰርሳይዝ ልምምድ ይሄ ማለት ጨውን ነው እንጂ ማልቀበለው አገልጋዩን አልቀበልም እያልኩ አይደለም ያለሁትና ይሄ ልምምድ እንዲታረቅ ሲል ማረቅ እንድንችል መስተካከል እንዲችል ሁል ጊዜ የእግዚአብሔር ቃል በስፋትና በሙላት የሚነገርበትን ነገር አብሮ ባንጨፈልቀው ጥሩ ነው ብዬ አስባለሁ። የመፍትሄው መጀመሪያ ካቴጎራይዜሽንን ማስተካከል ነው ብዬ አስባለሁ። ቃሉ ከተነገረ ከቃሉ ውጭ ሌላ ነገር የለም። በቃ ቃሉ ዋነኛ ነገር ነው። በሌላው ነገር ላይ የተለያየ ሀሳብ ልንሰጥ እንችላለን፣ ግን በቃሉ ላይ ግን አንለያይም። ስለዚህ ቃሉ የሚገኝበት ቦታ ላይ ፕራዮሪቲ ሰጥተነው ሰምተነው ለይተን ብናይ እንደ ባንጠቀልል ባንጨፈልቅ አንድ ብለ ካቴጎራይዝ ባናደርግ ሌላውን ነገር ለማስተካከል እንችላለን ብዬ አስባለሁ። ሰዎች ይህን ነገር አውቀው በድፍረት የሚጠቅማቸውን ነገር ለማየት እድል ቢሰጡና ቢጠቀሙ ህይወታቸው ይለወጣል የሚል አስተያየት መስጠት ፈልጋለሁ። መልእክት አለኝ። አመሰግናለሁ። እጅግ አድርጌ አመሰግናለሁ። ዛሬ በነበረን ቆይታ እንደተከታተል ነው በተለይ ቃል አድራጊ ትውልድ መሆንና የኔ ከምንላቸው ጨለማዎች ይልቅ የኔ የምንለው ያው የሆነ ቃል ተሰጥቶናልና በሱ ላይ እንኑር የሚል የህይወት ምስክርነታቸውን አካፍለውናል። ዶክተር ዳዊትንና ወይዘሮ ሞናሊዛን ልክ እንደተቀበላችሁ በአክብሮት ወደ ቦታቸው ሸኙልኝ። እጅግ አድርጌ አመሰግናለሁ።